ሰላም ሰላም ውድ ወገኖቼ እንዴት ናችሁ? ሰላም ናችሁ ወይ? እንዴት አደራችሁ? እንዴት ረፈዳችሁ? ሰላም ነው ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው። ሁላችሁንም ሰላም ብያለሁ። ውድ እህቶቼ ሙስሊሞች ወንድሞቼ ሰላም ብያለሁ። ውድ የኦርቶዶክስ ተዋሕዶ ኦርቶዶክስ እህቶቼ ወንድሞቼ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። እንዴት ነው? ሁሉም ሰላም እኔ ጋር እና በጣም ነው የማመሰግነው እህቶቼ፣ ወንድሞቼ፣ ወገኖቼ ሁላችሁንም በጣም ነው የማመሰግነው። ምስጋናዬ ከልብ ነው ምስጋናዬ። ከአጠገብ የምትቆሙ በጣም አመሰግናለሁ። በርቺ ብላችሁ ስታበረታቱኝ የነበራችሁ አጠገቤ የቆማችሁ እህቶቼ በጣም ነው የማመሰግነው። ምስጋናዬ ከልብ ነው። አሁንም ደግሞ ያው ሰብስክራይብ ያላረጋችሁ ላይክ ያላረጋችሁ ሰብስክራይብ አድርጉ፣ አበረታቱኝ። አጠገቤ እንድትቆሙ ተስፋ አለኝ እላችኋለሁ እህቶቼ። በተረፈ ደግሞ አንቺ አዲስ አበባ ገብተሽ ኢትዮጵያ ገብተሽ እንዴት ተመልሰሽ መጣሽ ብሎ ጠይቆኛል እህቶቼ ማለት ነው። አዎ ገብቼ ነበረ። ያው እንደምታውቁ ኑሮ አያስቀምጥም ማለት ኑሮ ቆንጆ ነው። ኢትዮጵያ ላይ በጣም ኢትዮጵያ ውብ ሆናለች። ሁሉም አሪፍ ነው። እኔ ያልተመቸኝ ትንሽ ነገር ነው። ትንሽ ነገር ስላልተመቸኝ ተመልሼ የመጣሁት አሁንም ደግሞ እግዚአብሔር ፍቃድ ሆኖ ትንሽ ጊዜ ሰርቼ እገባለሁ ብዬ አስቤያለሁ እና ለዚህ ነው የመጣው። ትንሽ ነገር ነው፣ ጥያቄውን ለመመለስ ነው እህቶቼ። ለምንድን ነው የገብቻለሁ አላልሽም ብሎ እህቶቼ ስለጠየቁኝ ጥያቄ ነው ይሄ መልሱ ማለት ነው። እና ትንሽ ነገር ስለጎደለችኝ ነው ተመልሼ የመጣሁት። እንደ እግዚአብሔር ፍቃድ ትንሽ ሰርቼ እገባለሁ። አዎ አሁን እኔ ወደ እረፍት መቀመጫ ነው የሚያምረኝ እንጂ አሁን ስራ ያው እንግዲህ ደክሞን አርጅቼ ሳይሆን በቃ ይበቃል፣ ሰው ሀገር ብዙ ለፍቻለሁ በማለት ነው እንጂ እሰራለሁ ካልኩ እሰራለሁ። ለምንድን ነው አእምሮዬን አሳምኜ ሁሉንም እሰራለሁ። እና አንደኛ ከሀገራችን ስንወጣ እቅድ ይዘን ነው የምንወጣ። ያችን እቅድ ለማስተካከል ያችን እቅድ ግዴታ ያቀርነውን ለማሳካት ድካም አይሰማንም፣ ራብ አይሰማንም፣ ብስጭት አይሰማንም። ለምን ያችን አእምሮአችን አሳምነን ነው የመጣ ነው። እና እነሱ ሲናገሩኝ አሰሪያቸው ሲናገሩን ያችንን አላማችን ያስነው አላማችን ስላለ ያንን አላማ ለማሳካት ስል እችላለሁ ሁሉንም። የነሱ አነጋገርም ያው ታውቃላችሁ፣ የትም ሀገር የሀረብ ደና የለም። ደና ናችሁ ስለ የሀረብ ደና የለም። ሁሌ ደግሞ አልጋ በአልጋ አይሆንም። ሁሌ ምቾት የለም። አንዳንዴ ብስጭት ብለን እንደው ለምን መጣን ወይስ ብና አባቱ ሀገሬ ላይ ቆሎ በልቼ ብኖር የምንልበት ሰዓት አለ። ሀገራችን ደግሞ ገብተን ማለት ነው የዚች የአንድ ወር ደሞዝ ማለት ነው ብዙ ቀዳዳ ነው የምትሸፍንልን። የአንድ ወር እንኳን በሰራው አንድ ወር በጨመርኩ እንኳን የምልበት ሰዓት አለ እና ብዙ ቀዳዳ ነው የምትሸፍነው። ጉልበት እስካለን ደግሞ መስራት ግድ ነው። ሀገራችን ላይም ቁጭ ብለን አይደለም፣ ካልሰራን ምንም የለም። ሀገራችን ላይም ተራሩጠን ከዚህ በላይ ነው የምንሯሯጠው። ከዚህ በላይ ተራሩጠን ነው ግን የዚች የሩብ ምት ነው የምናገኘው። እና የትም ሀገር ካልተሰራ ካሮሽ ካደከመሽ ምንም አትይዥም፣ ምንም ማገኛት አትችም። ዛሬ ብደክመኝ ነገ ረፍቴ ይሆናል። ምን አባቱ ዛሬ ድከመኝ ነገ ግን እፈይ ብዬ አርፋለሁ። ነገ የሚያርፍበትን ዋና መጀመሪያ የምታርፉበትን
ቤታችሁን መጀመሪያ ቤታችሁን የምታርፉበት አስተካክሉ። ከዛም በኋላ ምንም ትንሽዬ ሱቅ እንኳን ከፍታችሁ የሆነች ነገር አድርጋችሁ ትኖራላችሁ። ግን ዋና መጀመሪያ የእረፍት ነው። እረፍት የምታርፉበት ኡፍ የምትሉበት እንኳን ለፋው እንኳን ደከመኝ እንኳን አሰሪዎቼ አመናጨቁኝ ምን አባቱ ዛሬ ኡፈይ ብያለሁ፣ ዛሬ አይኔም በዚህ አሳርፋለሁ እምል ግዴታ ያስፈልጋናል። ዛሬ ልጅነት ያላችሁ ልጅነት እንዳያታልላችሁ፣ ልጅነት እንዳያታልላችሁ ማለት አው ዛሬ የሆነ ቆንጆ ቆንጆ ለብሼ ቆንጆ ተጋግጬ ተካኩዬ እወጣለሁ እዘንጣለሁ እምል እንዳያታልላችሁ። በሰው ሀገር ብታምርም ብትዘንጭም ምንም ትርጉም የለም። ለምን ሀገርሽ ላይ ነው መዘነጥ። በሰው ሀገር ምን አባተው ጋዳው ሽንት ቤት ሳሎን በቃ ይሄ ነው እኔ የማውቀው ይሄ ነው። በቃ ከግቢ ወጥተሽ የትም ስለማደርሺ ባዘንጭሽ ምንም ልብስ አምራችሁ ጌጥ አምራችሁ ብትገዙም ሀገራችሁ ላይ ገብታችሁ ልበሱ። አትግዙ አልልም፣ ግን ሀገራችሁ ላይ ገብታችሁ ነው መልበስ የሚያምረው። በሰው ሀገር ብትዘንጪ ብትጨፍሪ የፈለግሽውን ብታደርጊ ምን አባቱ። ሀገርሽ ላይ ግን የጎንሽ ማረፋ ካረግሽ በኋላ የፈለግሽውን ብትለብሽ ያምርብሻል፣ የልብሽን ከደረስሽ በኋላ ማለት ነው። እና እህቶቼ ለፍታችሁ የጎን ማረፋችሁ ሳትይዙ ወደ ሀገራችሁ እንዳትገቡ። ለፍታችሁ አንዴ የሀሰሪን ቁጣ ድካም ሁሉንም ችለን እዚህ ላይ ደግሞ ግድ ጠንካራ ሆነን ያችን ለማሳካት መጠንከር አለብን እላችኋለሁ። እህቶቼ፣ ወንድሞቼ፣ ወገኖቼ ሁላችሁንም ወዳችኋለሁ። ባላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። ፈጣሪ ከእናንተ ጋር ይሁን። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። በጣም ነው የማመሰግነው። ከአጠገቤ የቆማችሁን በጣም አመሰግናለሁ። አሁንም ወዳችኋለሁ፣ በጣም ወዳችኋለሁ። ሰብስክራይብ አድርጉ። ሰላም ዋሉ።